ጸሎት እየተማርን አለን። ስለ ጸሎት የተለያዩ መረጃቶችንና መረጃዎችን እያየን እንገኛለን። የምንማርበት ዓላማ 5 ነጥቦች አሉ። የምንማርበት ዓላማ 5ቱ ነጥቦች አንደኛው አንድ በክርስቶስ የዳነ አማኝ ከእግዚአብሔር ጋር ያለው የግል የጸሎት ህብረትን ለማጠናከር ነው የግሉን። ሁለተኛው የህብረትና የስምምነት ጸሎት ጠቀሜታውን ለማስረዳት ነው። ሌላኛው የጸሎትን እውነተኛ ትርጉም ጸሎት ምን ማለት ነው የሚለውን የጸሎትን እውነተኛ ትርጉም ለምን መጸለይ እንዳለብን እንዴት መጸለይም እንደሚኖርብን ለማሳወቅ ነው። ሌላኛው አማኞች ጸሎት የሆነውና ጸሎት ያልሆነውን በመለየት በእውነት እንዲጸልዩ። ሌላኛው ያለ እውቀት ከሚጸለዩና አካላዊ ድካምን ብቻ ከሚያስተርፉ አካላዊ ድካም አካሉ ይደክማል ግን እግዚአብሔር የማይሰማው ጸሎት ምን ማለት ነው የሚለውን ተምረናል። ለምን እንጸልይ የሚለውን ተምረናል። እንዴት እንጸልይ የሚለውን ደግሞ እንማራለን ማለት ነው። ጌታ ይባረክ። እንዴት እንጸልይ? ተሰሚነት ያለው ጸሎት ምን አይነት ጸሎት ነው? እንዴት ይጸለይ? እንዴት ነው መጸለይ ያለብን? እግዚአብሔር እንዲሰማን በአጭር ቋንቋ ምን ጸልየው እግዚአብሔር እንዲሰማን ደግሞም እንዲመልሰው ነው አይደል? ካልተሰማን የማይመለስም ደግሞ ጥያቄ ከሆነ ለምሳሌ ሪኩዌስት ከሆነ የማይመለስ ደግሞ ጸሎት ለመጸለይም አንፈልግም አይደል? የሚመለስ ነው። ከጸለይን ላይ ቀር እንዲመለስልን ነው። እና ጸሎታችን ተሰምቶ የጸሎታችን መልስ እኛው ጋር ተቀብለን ለመውጣት እንዴት እንጸልይ? እግዚአብሔር እንዴት ነው የሚሰማው? የሚመልሰውስ ምን አይነት ጸሎት ሲሆን ነው የሚለውን እሱን በዛ ውስጥ በምን አይነት መንገድ ብንጸልይ እግዚአብሔር ይሰማናል የሚለውን እንግዲህ እግዚአብሔር ሊሰማን የሚችልበትን ቱልሶች ዛሬ እያየን እንሄዳለን ማለት ነው። እና እግዚአብሔር ሊሰማን ደግሞም ሊመልስልን ጸሎታችንን የሚችልባቸውን መንገዶች ነገሮች ዛሬ እየዘረዘርን በጥቂቱ ብናይ ብዬ አስባለሁ። እና የመጀመሪያው እንደ ፈቃዱ እንጸልይ የሚል ነው። እንደ ፈቃዱ እንጸልይ ምን ማለት ነው? እንደ ፈቃዱ እንጸልይ ማለት ጌታን ማስፈቀድ ነው አይደለም። እንደ ቃሉ የእግዚአብሔር ፈቃድ በቃሉ ውስጥ የተገለጠ ነው። ስለዚህ እንደ ቃሉ ወይም እግዚአብሔር ሊቀበለው በሚችል በእውነተኛ መርህ ማለት ነው። እግዚአብሔር ሊሰማው በሚችል በእውነተኛ መርህ እንጸልይ ማለት ነው። እንደ ፈቃዱ ማለት የእግዚአብሔር ፈቃድ በቃሎቹ የተገለጠ ነው። የእግዚአብሔር ፈቃድ ይታወቃል። የፈቃዱ ሚስጥር አስታውቆናል። የማይታወቅ ፈቃድ የለውም፣ የታወቀ ነው። ለዚህ ነው እንደ ፈቃዱ ጸልይ የተባለው። እሱ ጋር ቢሆን ፈቃዱ እግዚአብሔር እንግዲህ እንደፈቀደ የሚባል ነገር ቢሆን ኖሮ እንደ ፈቃዱ መጸለይ እንዴት እንችላለን? እሱ ጋር ቢሆን ኖሮ ግን ፈቃዱ ማጋ ነው እኛ ጋር ስለሆነ እንደ ፈቃዱ ጸልይ የተባለው ለዚህ ነው። እኛ ጋር ነው ማለት ነው። ፈቃዱ እኛ ጋር ነው ማለት ነው። የእግዚአብሔር ፈቃድ የተገለጠ ነው። አንደኛ ዮሐንስ 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ፈቃዱ አንዳች ብንጠይቅ ይሰማናል። ብንለምን የሚለውን ወይም መለመን የሚለውን ባለፈው ለውጠናል አይደል? አባታችን የሚጠየቅ ነው ይመልሳል ብለናል። የሚለመን አይደለም፣ ሩቃችን አይደለም፣ ቅርባችን ነው። ያውም አባታችን ነው። እስቲ አሜን። አባታችን ነው። ሪሌሽንሺፑ የአባትና የልጅ ነው ሪሌሽንሺፓችን። ስለዚህ አሁን አንድ ለማኝ መንገድ ላይ ካያችሁ ሲለምን ሪሌሽንሺፕ ስለሌለን እኮ የሚለምነን አያውቀንም፣ ሩቅ ነን። አንድን ሰው ሄደ የምትለምነው የሆነ ነገር ሩቅ ከሆንክ ነው። ለዛ ሰው ሩቅ ከሆንክ ትለምነዋለህ የሆነ ነገር። ቅርብ ከሆንክ ግን ወዳጁ ከሆንክ ግን ብሏል አይደል? ሉቃስ 11 ላይ ወዳጁ ሄዶ በማታ በመሽት ሰው ቢመጣበት ምናምን ብሎ እኮ ገልጾልናል እኮ በምልክት። ወዳጅ ከሆነ ሄደ የምትፈልገውን ትጠይቃለህ እኮ ብሏል። እና የቀረቤታ ምልክት ነው። ልክ እንደዚሁ አባታችን እግዚአብሔር አባታችን አጠገባችን ነው፣ የኛ ነው፣ አባታችን ነው፣ ቅርባችን ነው፣ የሚጠየቅ ነው። እንደ ፈቃዱ አንዳች ብንጠይቅ ይሰማናል። አያችሁ፣ ለመሰማት ግን ኮንዲሽን አላደረገው። እንደ ፈቃዱ የምንጠይቀው እንደ ፈቃዱ፣ እንደ ቃሎቹ፣ እንደ መርሁ፣ እንደ እርሱ መርህ ስንጠይቀው የሚሰማ ነው፣ ደግሞም ይመልሳል። እስቲ አሜን። ይሰማል። ከሰማ እግዚአብሔር የሚያጠራቅምበት የኛን ጸሎት የሚያጠራቅምበት ፖት የለውም። እሱ
የኛን እንባ፣ የኛን ጸሎት፣ የኛን ጩኸት የሚያጠራቅምበት አንዳንድ ሰዎች የሚሉት አባባል ስላለ ነው። እግዚአብሔር ጽዋው ሲሞላ ይደፈዋል ወይም ጽዋው ሲሞላ ይመልሳል። ጽዋው እስኪሞላ ነው የሚጠብቀው ይላሉ። ጽዋ እግዚአብሔር ጋር አለ የሚል እኮ ትርጉም እኮ ስላላቸው ነው። ጽዋ ወይም ፖት እንስራ አለው እሱ ጋር እና በሆነ ነገር ላይ እያለቀስክ እንባ የሚሰፍሩት እኮ ለዚህ ነው። አንዳንድ ሰዎች በቃ እንባ ሰፍረው አልቅሰው በሆነ ኬዝ ሄደው እንባቸውን ይደፋሉ። ምን ማለት ነው? በእነሱ ትርጉም ሄደው እንባቸውን ሲደፉ እግዚአብሔር ጋር ባለው ፖት ውስጥ እየጨመሩ ነው። እግዚአብሔር ጋር ባለውን ስራ እንባ እየሰፈሩ ከዛ እግዚአብሔር ጋር ያለው ጽዋ ብዙ ሲጸልዩ፣ ብዙ ሲለፉ፣ ብዙ ሲጮው፣ ብዙ እግዚአብሔር የሚያስለቅስ በቃ የሆነ የሚያስለቅስ አደረጉት እኮ እግዚአብሔር። በቃ አልቅስ፣ አልሞላም ገና አልቅስ ምናምን ነገር በቃ የሚያስለቅሳቸው። ከዛ አንድ ቀን ላይ የሆነው ቀን ላይ ጽዋው ልክ ሲሞላ የጸሎታቸው መልስ የሚሰጣቸው ተደርጎ የሚሳል ስዕል ያንን የሚደፋው የሚመልስላቸው ተብሎ ይተረጎማል። ስህተት ነው። እግዚአብሔር በሰማ በዛች ሰከንድ ሰምተ ወይም ተመልሶልህ ትወጣለህ። ጌታ ይባረክ። ስለዚህ ምንም ጸሎት የሚያቆይበት ይሰማል፣ ይመልሳል። እስቲ አባቴ በሉ እስቲ። ይሰማኛል፣ ይመልስልኛል። ድገሙልኝ። አባቴ ቅርቤ ነው፣ ስጸልይ ይሰማኛል፣ ይመልስልኛል። አሜን። ሩቅ እንደሆነ አታስቡ። የማይመልስ አድርጋችሁ አታስቡ። እግዚአብሔር ይመልሳል። ግን ስንጸልይ አኮርዲንግ ቱ ሂዝ ዊል አይደል እንደ ፈቃዱ እንድንጸልይ ግን እንደ መርሁ እንደ ቃሉ እግዚአብሔርም በመርህ ነው የምናገኘው። እንደ መርሁ ነው። እግዚአብሔር የመርህ አምላክ ነው። God is a God of principle። የመርህ አምላክ ነው። እግዚአብሔር በመርሁ በኩል ሄደ እግዚአብሔር የምታጣው ነገር የለም። በመርሁ በኩል ተናግረ ጸልየ ጠይቀ የምታጣው ምንም ነገር የለም። ስለዚህ እንደ ፈቃዱ አንዳች ምን እንበል እንጠይቅ። የሱ ፈቃድ ማለት የእግዚአብሔር ቃል። ለዚህ ነው ዮሐንስ 15:7 ላይ እኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ጠይቁ ይሆንላችሁማል። በእኔ ብትኖሩ አለ። መጀመሪያ ባለፈው በደንብ ነካ አድርጌያለሁ። መጀመሪያ በጌታ መሆን አዋጭ ነው አይደል? እግዚአብሔር ኃጢአተኞችን እንዳይሰማ እናውቃለን ብለዋል። በቃ ዘግተዋል እኮ ኃጢአተኞችን እንዳይሰማ እናውቃለን። ስለዚህ የጻድቅን ጸሎት ነው የሚሰማው። የእግዚአብሔር ጆሮዎቹ ለጻድቃን የተከፈቱ ናቸው ብሏል። አይኖቹም በጻድቃን ላይ ነው፣ ወደ ጻድቃን ናቸው። ጆሮዎቹም ለጸሎቶቻቸው ተከፍተዋል ነው የሚለው። ስለዚህ የእግዚአብሔር ጆሮ ለጻድቅ ተከፍቷል። ጻድቅ ደግሞ ማን ነው? በክርስቶስ ኢየሱስ አምኖ የዳነ የእግዚአብሔር ልጅነትን መብት ያገኘ ሰው ሁሉ ማለት ነው። እሱ ጻድቅ ነው። ያ ጻድቅ ይጸልያል፣ ይሰማል። እግዚአብሔር ኃጢአተኞችን እንዳይሰማ እናውቃለን እኮ አለ። እንዳይሰማ እናውቃለን እኮ አሉ። ሂዱና ዮሐንስ 9 ላይ ይዩት። በጣም እንደማይሰማ እናውቃለን፣ ኃጢአተኞች እንደማይሰማ ብለው በግልጽ እኮ ነው የጠየቁት። ስለዚህ እግዚአብሔር ኃጢአተኛን አይደለም የሚሰማው፣ ጻድቅን ይሰማል። ምን ማለት ነው? የእርሱ ልጆችን ይሰማቸዋል፣ ቶሎ ይመልሳል ልጆቹን። ለዚህ ነው የመጀመሪያውን ዮሐንስ 15:7 ላይ አሁን ባነበበው ላይ ምን እንደሚለው በእኔ ብትኖሩ በቃ የመጀመሪያው በእርሱ መሆን፣ በጌታ መሆን፣ ለመሰማት የመጀመሪያው ዋስትና በእርሱ መሆን። እኔ በጌታ ነኝ። እስቲ እኔ በጌታ ነኝ በሉ እስቲ። የእግዚአብሔር ልጅ ነኝ፣ ጻድቅ የእግዚአብሔር ልጅ ነኝ። እስቲ አሜን። እውነት ይሄ ኮንፊደንስ ይኖራችሁ። የመጀመሪያው ይሄ ነው ኮንፊደንሳችን፣ በእኔ ብትኖሩ። ቀጥሎ ግን ቃሎቼ በእናንተ ቢኖሩ። ለምን ይሄን ቃል አለው? አኮርዲንግ ቱ ሂዝ ዊል እንድንጠይቅ ነዋ፣ እንደ ፈቃዱ እንድንጸልይ ነዋ። ቃሎቼም በእናንተ ቢኖሩ። መጀመሪያ ቃል ሰብስብ። ከመጸለይ በፊት የእግዚአብሔር ቃል አንተ ጋር ይኖር። ፈቃዱን እወቅ፣ ፈቃዱን ለይ። እግዚአብሔር ሊሰማ እግዚአብሔር ሊቀበል የሚችለው አኮርዲንግ ቱ ሂዝ ዊል ስለሆነ እንደ ፈቃዱ ስለሆነ ፈቃዱን መጀመሪያ አንተ ሰብስብ። ቃሎቹ በአንተ ዘንድ ይሁኑ። አሜን። የእግዚአብሔርን ቃል የሰበሰበ ሰው የእግዚአብሔርን ፈቃዱ ካልሆነው ይለያል። የእግዚአብሔርን ፈቃድ ከራሱ ፈቃድ ይለያል። የእግዚአብሔርን ፈቃድ ከዲያብሎስ ፈቃድ ይለያል። ፈቃዱ ወይም ቃሎቹ እሱ ጋር ያሉ፣ አለበለዚያ የመጣ ሁሉ የእግዚአብሔር ፈቃድ ይመስለዋል። የመጣበት ነገር ሁሉ ይሄ የእግዚአብሔር ፈቃድ ነው እንግዲህ እሱ ካመጣው ይላል። ሰይጣንም ያመጣበትን ችግር እርሱ ካመጣው ይላል። እርሱ ማን ነው ማለት ያለብህ? እርሱ ካመጣው ሲል አንዳንድ ክፉ ነገር
እግዚአብሔር መቼም ሰው አይገልም፣ ሰው አያጠፋም፣ ለመግደልም እንትን ለማለት አይደል የሟቹ ሞት አልፈቅድም ያለ ነው። ስለዚህ ልክ የሆነ ሰው እሱ ከፈቀደ እሱ ካመጣው እርሱ ማን? አንዳንድ ጊዜ መኪና አንድ የሆነችን ሕፃን ልጅ ቢስታት ጌታ ተረፋት ይባላል። አጋጣሚ ደግሞ ቢገጫት ጌታ ፈረደባት ይላል። ፈራጁም አትራፊውም እሱ ነው። እግዚአብሔር የሟቹን ሞት አይፈቅድም። ይሄ ስህተት ነው። ለይተን ነው እኛ ፈቃዱን እናውቃለን። የእግዚአብሔርን ልብ እናውቀዋለን። እግዚአብሔርን እናውቀዋለን። እስቲ አሜን። እርሱን አውቀዋለሁ፣ አባቴን አውቀዋለሁ፣ እርሱን አውቀዋለሁ። በቃ እና ቃሎቼ በእናንተ ቢኖሩ ከዛ በኋላ ነው እኮ ጠይቁ ያለው። የምትወዱትን ከዛ በኋላ ጠይቁ። አኮርዲንግ ቱ ሂዝ ዊል፣ እንደ ፈቃዱ፣ እንደ ቃሉ የፈለጋችሁትን የምትወዱትን ቃሎቼ እናንተ ጋር አሉ ወይ? አዎ። የእግዚአብሔር ቃል እናንተ ጋር አለ ወይ? አዎ አለ። የእግዚአብሔር ቃል እናንተ ጋር ካለ አሁን የምትወደውን ጠይቅ። እንደ ቃሉ ስለምጠይቅ እግዚአብሔርም ይሰማዋል ይመልስማል። ትቀበላላችኋል። እንቀበላለን። እንደ ፈቃዱ ጠይቀን የማንቀበለው ነገር የለንም። እስቲ አሜን። እስቲ እንደ ፈቃዱ ጸልያለሁ በለው። አሜን። የእግዚአብሔር ፈቃድ እናንተ ጋር ይኑር። መጀመሪያ ፈቃዱ በቃሎቹ የተገለጠ ነው። ስለዚህ የእግዚአብሔር ቃሎች በእናንተ ዘንድ ምን ይኑሩ። ሰብስቡ። የእውነት እውቀትን እወቁ። ሰብስቡ። እውነተኛ የክርስቶስን ልብ ሐሳብ ከቃሎቹ ሰብስቡ። ይሄ የእግዚአብሔር ሐሳብ ነው ወይስ አይደለም? አሁን በዚህ ነገር ላይ ልጸልይ ነው። ይሄ የእግዚአብሔር ሐሳብ ነው? አዎ የእግዚአብሔር ሐሳብ ነው። ምክንያቱም የእግዚአብሔር ቃል እንዲህ ይላል፣ ትረግጣለህ፣ ረገጥክ። አሁን እጠይቃለሁ። ለምን? የእግዚአብሔር ቃል ያግዘኛል። አሁን ለምጸልየው ጸሎት የእግዚአብሔር ቃል ይደግፈኛል። ስለዚህ አሁን የምጸልየውን ጸሎት አባቴ ምን ይለዋል? ገና ሳትጸልዩ እኮ ነው። ገና ሳትጸልዩ አሁን የምጸልየውን ጸሎት አባቴ ይሰማኛል። ለምን? የእርሱ ቃል ይዣለሁ። በቃሎቹ እንደ ቃሎቹ ነው የምጸልየው። አኮርዲንግ ቱ ሂዝ ዊል ነው የምጠይቀው። እንደ ፈቃዱ ስለምጠይቅ አባቴ ይሰማኛል፣ ደግሞም ይመልስልኛል። ፕሬዝ ጋድ። የሚሰማ የሚመለስ። እንዴት እንጸልይ? እንደ ፈቃዱ እንጸልይ። አኮርዲንግ ቱ ሂዝ ዊል እንጸልይ። እንደ እርሱ ፈቃድ እንጸልይ። እርሱ እንደሚወደው እንጸልይ። እርሱ እንደሚስማማበት ሐሳብ እንጸልይ። እርሱ ይስማማበታል ወይስ በዚህ ነገር ላይ ወይስ አይስማማበትም ስትል የእግዚአብሔር ቃል ይነግራል። ቃሉ ይነግራል። አሁን በሆነ ነገር ላይ ልጸልይ ነው። እግዚአብሔር ይሰማል። እግዚአብሔር ይስማማል። እግዚአብሔር ይህን ነገር ይደግፈዋል። አሁን ልጸልይ ባለሁት ነገር ላይ እግዚአብሔር አሜን ይለዋል፣ የስ ይለኛል ወይስ ኖም ይለኝ ነው በሚል በእውነተኛ መረዳት፣ ባጭር ቋንቋ በእውነተኛ መረዳት መጸለይ ማለት ነው። በእውነተኛ መረዳት እንደ ቃሉ ቃልህ እንዲህ ተብሎ እንደተጻፈ ካልከው እግዚአብሔርን ትይዟል ይላሉ አንዳንድ ሰዎች። God is bound in his words ይላሉ። እግዚአብሔር በቃሎቹ የታሰረ ነው። እንዲህ ተብሎ እንደተጻፈ ካልከው ትይዟል። እንዲህ ተብሎ ትንቢት እንደተነገረኝ ብትለው አላቅልህም ሁሉ ሊል ይችላል። ለምን? ትንቢት 3 ምንጭ አለው። ከሰይጣንም ይመጣል፣ ከገዛ ልቡም ሰው አመንጭቶ ትንቢት ሊናገር ይችላል። ከገዛ ልቡ ሂዱና ሕዝቅኤል 13:7 ይሁት 13 ሙሉውን እስከ 7 እንደውም በጣም ቆንጆ አድርጎ ከገዛ ልባቸው አመንጭቶ ትንቢት የሚናገሩትን አለ። ስለዚህ ከገዛ ልቡ ሰው አምጥቶም ይሰጣል። ስለዚህ እሱን ብትጠብቅ ላይሆን ይችላል። ጌታዬ ለምን አልሆነም ብትለው እንዴ እኔ ያልተናገርኩትን እከሌ ነው የነገረ እከሊት ናት የነገረችን ሊል ይችላል። ስለዚህ የትንቢት ለዚህ ነው ፈትን የተባለው። ትንቢትን ፈትኑ አትናቁ፣ ግን ምን በሉ ፈትኑ፣ ፈትሹ አይደል የተባለው። የእግዚአብሔር ቃልስ አይፈተንም። ከ7 ምናምን እጥፍ ወርቅ በላይ የተፈተነ ነው ይላል። የእግዚአብሔር ቃል የተፈተነ ነው። ቃሉ እውነት ነው። እንዲህ ተብሎ እንደተጻፈ ካልከው እግዚአብሔር መያዝ ትችላል። እግዚአብሔርን ለመያዝ እንዲህ ተብሎ እንደተጻፈ according to his will እግዚአብሔርን መያዝ ትችላለህ። ለምትፈልገው ነገር ሁሉ እንዲህ ተብሎ ተጽፎ እኔ ለምንድን ነው እንዲህ መሆነው? እግዚአብሔር ደስ ይለዋል። የሆነ ትዕቢተኛነት አይደለም፣ ይሄ ትህትና ነው። እንደ ቃሉ ወደ ቃሌ ለምንቀጠቀጥ ወደዛ ትሁት እመለከታለሁ ነው የሚለው። ለቃሉ ቫልዩ የሚሰጠውን ሰው እግዚአብሔር ትዕቢተኛ አይለውም፣ ትሁት ይለዋል። እንዲህ ተብሎ እንደተጻፈ ስለዚህ according to his will እንጸልይ። የመጀመሪያው አሜን።
እንደ ፈቃዱ እንጸልይ። እስቲ እንደ ፈቃዱ ጸልያለሁ። አሜን። ሁለተኛው ደግሞ በእምነት እንጸልይ። በእምነት መጸለይ ደግሞ ይባላል። እንዴት እንጸልይ? በእምነት እንጸልይ። እዚሁ በአንደኛ ዮሐንስ 5:14 ቅድም ካነበብነው ቀጥሎ ቁጥር 15 ደግሞ የሚናገረው ቃል አለ። አንደኛ ዮሐንስ 5:15 የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና ወይም የጠየቅነውን ጥየቃ እንደተቀበልን እናውቃለን። የሚገርም ነገር ነው። ከ14 ጋር ነው በተያይዝልኝ አብሮ ስለሆነ ሐሳቡ በደንብ እንዲገባችሁ ነው። መጀመሪያ እንደ ፈቃዱ አንዳች ብንጠይቅ እርሱ ይሰማናል። ከዛስ የለመነውን ደግሞ ወይም የጠየቅነውን ጥየቃ ደግሞ እንደሰማን እንዲሰማልን ይላል። እንደሰማን መጀመሪያ እግዚአብሔር የሚሰማን በምንድን ነው? እንደ ቃሉ እንደ ፈቃዱ ስንጠይቅ እግዚአብሔር ምን ይላል? ሰማ። ከዛ ሁለተኛ ስቴፕ አለ። እግዚአብሔር እንደ ፈቃዱ ጠይቄዋለሁ፣ እግዚአብሔር ምን ብሎኛል? ሰምቶኛል ካልክ በኋላ እንዲሰማልን ካወቅን፣ አሁን ደግሞ እንደሰማን እርግጠኛ ከሆንን ከእርሱ የጠየቅነውን ጥየቃ ደግሞ እንደተቀበልን ደግሞ እናውቃለን። አያቸው። አሁን ይሄ መቀበልን የምታረጋግጠው በእምነት ይባላል። ባይ ፌዝ የመቀበልን ማረጋገጫ እምነት ይባላል። የመቀበላችን ማረጋገጫው በቃ ጸለይን፣ እንደ ፈቃዱ ጸለይን፣ ሰማን። እንደሰማን እርግጠኛ ከሆንን እንደሰማን ብቻ አይደለም፣ ሰምቶናል ብቻ አይደለም፣ ሰምቶ እንደመለሰልን እኛም ምን እንዳልን እንደተቀበልን። ደስ አይልም? ጸለይክ እንደሰማህ ብቻ ሳይሆን ሰምቶኛል ወዲያውም መልሶልኛል ብለህ እንደተቀበልን። እስቲ አንድ ሰው አሜን። እንደተቀበልን ከእርሱ ዘንድ የጠየቅነውን ጥየቃ እንደተቀበልን ደግሞ እናውቃለን። እስቲ እውቀት ነው በሉ እስቲ። አዎ። ስለዚህ ይሄ እውቀት አለን ወይ? ይሄ እውቀት ነው የእምነት እውቀት የሚባለው። እንደተቀበልክ የምታረጋግጥበት እውቀት የእምነት እውቀት ይባላል። እንደተቀበልን ደግሞ እናውቃለን። ከእርሱ ዘንድ የጠየቅነውን ጥየቃ በምንድን ነው እርግጠኛ የምንሆነው? በምንድን ነው እንደተቀበልን? መች መጣ? ጸለይኩ። አንድ የሆነ ነገር ላይ በአንድ የሆነ ጉዳይ ጸለይኩ፣ ጠየቅኩት። ታዲያ እንደተቀበልኩ ማረጋግጠው መች መጣና ነው? በዛችሁ ሞመንት እንደተቀበልኩ አረጋግጬ የምወጣው መች መጣ? መች ማኒፌስት ሆነ? የብዙ ሰዎች ጥያቄ ይሄር ማኒፌስት ሳይሆን ሳይገለጥ ክብርን እየሰጠ ለአብርሃም የሰጠውን ተስፋ እንደሚፈጽም እየተረዳ አጥብቆ መረዳት ይባላል። ይዛው ላይ በቃ ጥብቀ እየተረዳ ከዛስ ለእግዚአብሔር ምንን እየሰጠ አለ? ክብርን እየሰጠ ምስጋና። ገና እኮ ማኒፌስት ሳይሆን ነው፣ ሳይገለጥ እንደሚገለጥ ወይም ባይገለጥም እኔ ግን በእምነት ተቀብየዋለሁ። በመንፈስ ዓለም ላይ የኔ ጉዳይ የኔ ኬዝ አልቋል። ለኔ ፊኒሽድ፣ ሁሉ ነገር አልቋል። አሁን የሚቀረው ማኒፌስቴሽን ብቻ ነው፣ መገለጥ ነው፣ መታየት እንጂ እርግጠኛ ነኝ እኔ ተቀብያለሁ የምንልበት ማረጋገጫ እምነት ይባላል። እስቲ አሜን። በእምነት ነው የምናረጋግጠው። በእምነት እርግጠኛ እንሆናለን። እምነት ማለት ራሱ ከነ ትርጉሙ እርግጠኛነት ማለት ነው። እርግጠኛነት፣ እምነት ማለት እርግጠኛ መሆን፣ ሲሪየስ ነው። ስለዚህ ጸለይን። ከጸለይን በኋላ እርሱ ሰማን። እንደሰማችሁ እርግጠኛ ናችሁ? በአንድ የሆነ ጸሎት ላይ ምሳሌ ነው የምሰጣችሁ። በሆነ ነገር ላይ ጸለያችሁ፣ ከጸለያችሁ በኋላ መጥቼ ብጠይቃችሁ እንደሰማችሁ እርግጠኛ ናችሁ ብላችሁ፣ አዎ እርግጠኛ ነኝ። ምክንያቱስ በምን አረጋገጥክ? እንደሰማ ስትል እኔ የጸለይኩት አኮርዲንግ ቱ ሂዝ ዊል ነው፣ እንደ ፈቃዱ እንደ ቃሉ ጸልያለሁ። ስለዚህ እርሱ ሰምቶኛል። ወንደርፉል። እንደሰማ እርግጠኛ ከሆንክ ደግሞ እንደተቀበልክ እርግጠኛ ሁን። እሱን ወቅ። እንደተቀበልን ደግሞ ምን እናደርጋለን? እናውቃለን። that's faith። በእምነት ነው። አባት ወይ ከጸለይክ በኋላ ከጠየቅከው በኋላ አባት ወይ ስለሰጠኝ አመሰግን። ይሄ ነው አቤት ጌታ የሚስቀው። በዚህ እኮ ነው አቤት እግዚአብሔር የሚደሰተው። ገና ሳይገለጥ ገና ሳልሰጠው ወደ ማኒፌስቴሽን ሳይመጣ እኔ ሰጥቼዋለሁ። አዎ እኔ መንፈስ ነኝ። እግዚአብሔር እንደዛ ነው የሚለው። እግዚአብሔር መንፈስ ነው አይደል እንዴ? የሚሰግዱለትም አይደል እንዴ? እግዚአብሔር መንፈስ ነው። እኔ መንፈስ ነኝ፣ ያለሁትም በመንፈስ ዓለም ላይ ነው።
ከመንፈስ ዓለም ላይ ጠየቀኝ። ከመንፈስ ዓለም ባንክ ውስጥ የሚፈልገውን ላኩለት። እርሱም መንፈሳዊ ስለሆነ ወይም መንፈስ ስለሆነ ስፒሪት ስለሚገባው ስፒሪት ወርልድ ስለሚገባው በእምነት እንደተቀበለ እርግጠኛ ሆኖ አሜን ብሎ አባት ሆይ ስለሰጠኝ አመሰግናለሁ ሲል እግዚአብሔር እንዴት እንደሚደሰት አስቡት። ያለ እምነት እኮ እግዚአብሔር ደስ ማሰኘት አይቻልም። እግዚአብሔር እኮ የሚስቀው እኮ እያንዳንዱ ነገር ጸልየህ ሳታምን መውጣት እግዚአብሔር አይደሰትም። በእምነት ተቀብለን እንደተቀበልን ደግሞ እናውቃለን። እንደውም ማርቆስ 11:24 ላይ የምታውቁት ቃል አለ፣ 23 ላይ የሚታወቅ ቃል አለ፣ 24 ላይ ግን በጣም አክሮት ስለ እምነት ጸሎት የተናገረባት ቃል አለች እና 24ን ማርቆስ 11:24ን እናንብበው። ስለዚህ እላችኋለሁ የጸለያችሁትን የጠየቃችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። እንዳገኛችሁት ምን በሉ? እመኑ። ቀጥሎስ? አሁን ከማኒፌስቴሽኑ በፊት እመን ተብሏል። ይሆንላችሁማል አለ። ማኒፌስት ሳይሆን ወደ መታየት ወደ መነካት ወደ መገለጥ ሳይመጣ አንተ እመን ተብሏል። አሁን በጣም ብዙ ሰው የተሰረቀው እምነት ነው። እምነት የሚባለው ማመን፣ ሪሲቭ ማድረጊያ፣ መቀበያው፣ መደሰቻው፣ ቴንኪው መባያው፣ የሚያመሰግንበት። አመስጋኝ ሰዎችን ካያቸው የእምነት ሰዎች ናቸው። አፋቸው የምስጋና ከሆነ የእምነት ሰዎች ናቸው። አጉረምራሚ ከእምነት የራቀ ነው። አጉተምታሚ ከእምነት የራቀ ነው። ይታል ነገር የኔ ሁኔታ ምናምን የሚል ከሆነ ፌዝ ርቋል። ፌዝ ግን እምነት ማለት ግን በእምነት ስትሆን ግን ኦ ሃሌሉያ የእምነት ዓለምን ትረዳለህ። ለምን? እምነት ራሱ የመንፈስ ዓለም የሚባል ስላለን የመንፈስ ዓለምን ኮንታክት የምናደርገው ባይ ፌዝ ስለሆነ በእምነት ስለሆነ በስፒሪት ስለሆነ እምነትና መንፈስ የተገናኘ ስለሆነ ስለዚህ በመንፈስ ዓለም ላይ ለኔ የጨረሰው ለኔ ያለቀውን ነገር የጠየቅኩትንም አግኝቻለሁ፣ ተቀብያለሁ። ኦ ሃሌሉያ የታል መገለጥ ሲሉ አስነካኝ። በጣም ብዙ ሰዎች አስነካኝ ነው። እኔ ባለጠጋ ነኝ፣ እኔ የተባረኩ ነኝ፣ እኔ ጤናማ ነኝ፣ እኔ አሸናፊ ነኝ እያልክ እንደ ቃሉ ስትናገር ብዙ ሰዎች እንደ ቃሉ አይመስላቸውም፣ ስሜትህን ይመስላቸዋል። አንተ የምታወራው እኮ ቃሉን አሸንፋቸዋል እኮ አለ። ዓለምን አሸንፋቸዋል። እናንተ ከእግዚአብሔር ተወልዳቸዋል፣ ዓለምን አሸንፋቸዋል። አሸናፊ ነኝ ስትል ስሜት አይደለም፣ ሞራል አይደለም፣ ቃሉ ላይ ቆመ ነው። እኔ አሸንፍ ያለው ስትል እኔ ባለጠጋ ነኝ ስትል በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ የሚለውን ቃል አምነ እሱ ላይ ጸንተ እሱ ላይ ቆመ እንደምትናገር ማወቅ አለባቸው። እኔ ባለጠጋ ነኝ በእርሱ ድህነት እናንተ ባለጠጎች። እርሱ ድሃ የሆነው አንተም ድሃ እንድትሆን አይደለም አላለንም። እርሱ ድሃ የሆነው ድሃ እንዳልሆነ፣ እርሱ ኃጢአት የሆነው እኔ ጻድቅ እንደሆነ ነው። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኢየሱስን ኃጢአት ሲያደርገው አንተን የእግዚአብሔር ጽድቅ ሊያደርግ ነው። እርሱ ስላንተ ድሃ ሲሆን አንተን ባለጠጋ ሊያደርግ ነው። እርሱ ስላንተ እርጉም ሲሆን በመስቀል ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ እርሱ ስላንተ በመስቀል ላይ እርጉም ሲሆን አንተ በእርሱ እርግማን ቡሩክ ወይም የተባረክ እንድትሆን ነው። አይ አም ብለስድ። እስቲ አይ አም ብለስድ በሉ። እኔ ተባርኬያለሁ። እኔ ተባርኬያለሁ ስል ከኔ አልነሳም፣ ከእርሱ ነው የምነሳው፣ ከኢየሱስ ነው የምነሳው። እርሱ ስለኔ እርግማን ሆኗል የሚለውን ካመንኩ ካወቅኩ ካረጋገጥኩ እርግማን የሆነበትን ምክንያት እኔ ስለመባረክ እንደሆነ ከገባኝ እኔ በእርሱ እርጉም መሆን በእንጨት ላይ መሰቀል መሞት ገላትያ 3:13 እና 14 ነው የሚያወራው። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ከሕግ እርግማን ዋጀን። ለካ ሊዋጀን ነው። ኦኬ ከሕግ እርግማን አወጣን። እሺ ምናልባት እኛ አሕዛብ ነን አይሁድ አይደለንም የሕግ እርግማን የለብንም ልንል እንችላለን። ግን በኋላ ላይ ግን አሕዛብን ብሏል። በክርስቶስ ኢየሱስ ላሉት ለአሕዛብ ሁሉ ደግሞ ብሎ አሕዛብ ብሎ ደግሞ አምጥቶታል። አሕዛብ ሆነናል። አሕዛብ በክርስቶስ ሆነን አለ እዛው ቁጥር 14 ላይ በክርስቶስ ኢየሱስ የአብርሃም በረከት ወደ እናንተ ይደርስላችሁ ዘንድ እርሱ እርጉም የሆነው የአብርሃም በረከት በክርስቶስ ኢየሱስ ላሉት ሁሉ ለአሕዛብ ሁሉ ይደርስላቸው ዘንድ የአይሁድ በረከት ለአሕዛብ ትራንስፈር ተደረገ። ሰምተሃል? የአይሁድ በረከት ለአብርሃምና ለዘሩ ለልጆቹ የነበረው ያ በረከት ለአብርሃም የተነገረው ያ ብሌሲንግ
ከአፍ የሚወጣው ኃይል ቃል በእሱ ላይ ተቀምጦ በነገር ሁሉ መከናወንን የሰጠው ያ ቃል የአብርሃም በረከት በክርስቶስ ኢየሱስ ላሉት ለአሕዛብ ሁሉ ለእኛ ለአሕዛብ ሁሉ ይደርስላቸው ዘንድ። ስለዚህ በረከት አንተ ጋር ደርሷል። እያንዳንዳቸውን ከክፋታቸው እየመለሰ ይባርካቸው ዘንድ ሰደደው ይላል ብላቴናው የመጣው እያንዳንዳችንን ከኃጢአት እየመለሰን ከክፋት እየመለሰን ይባርከን ዘንድ ነው። አይ አም ብለስድ እኔ የተባረኩ ነኝ። ሃሌሉያ ቡሩክ ነኝ። ቃል ላይ ቆመ ስትናገር እኔ የተባረኩ ነኝ ስትል፣ እኔ ባለጠጋ ነኝ ስትል፣ እኔ ጻድቅ ነኝ ስትል፣ እኔ አሸናፊ ነኝ ስትል፣ አንዳንድ ሰዎች እንደ ቶማስ አይነት እምነት ያላቸው ሰዎች በመንካት በማየት በመዳሰስ በአምስቱ የስሜት ሕዋሳት የሚመላለሱ ሰዎች ምን ምን ተባርኬያለሁ ትላለህ? ምን ባለጠጋ ነኝ እስቲ አስነካኝ ይላል። አስነካኝ መንካት ስለማይችል እንጂ እናስነካው ነበር። ለምን? የኛ ብለሲንግ የጀመረው ከስፒሪት ነው። ስፒሪት ረልም ውስጥ አስገብቼ እጁን አስነካው ነበር። ምግብ መንካት አይችልም። እሱ ስጋቢ ነው። ቶማስ ነው። ለቶማስ ጊዜ የለንም እኛ። ቶማስ ካልነካው ካልዳሰሱ እዚህ ውስጥ ካልገባው ምን ካላልኩ አላምንም አለ። ያመንኩን እንጂ አለው ኢየሱስ። ያላመንክ አትሁን። በመንካት ማመን አለማመን ነው። እንደዛ እኮ ነው ያለው። ያመንኩን እንጂ ያላመንክ አትሁን። አሁን ስላየነካ አሁን ስላየ አምነሃል። ሳያዩ የሚያምኑ ግን ብፁዓን ናቸው፣ ብለስድ ናቸው። ስለዚህ የተባረኩ ሰዎች ቡሩካን የሚባሉት ሳያዩ የሚያምኑ ወደ ማኒፌስቴሽን ሳይመጣ በእውነቱ እውነት ላይ በእውነቱ እውቀት ላይ ጸንተው የሚያመሰግኑ። ኦ ሃሌሉያ። ስለዚህ እንደተቀበልን እናውቃለን። እርሱ እንደሰማን ካወቅን ጨርሱልኝ። እንደተቀበልን ደግሞ እናውቃለን። እርሱ እንደሰማን ካወቅን እንደተቀበልን ደግሞ እናውቃለን። እስቲ አውቃለሁ ብለዋል። እንደሰማን የምናውቀው የምናረጋግጠው እንደ ፈቃዱ ስንጸልይ ነው። እንደ ፈቃዱ ከጸለይኩ በኋላ ደግሞ አሁን እንደተቀበልኩ ደግሞ ማረጋግጠው በምንድን ነው? በእምነት ነው። ለዚህ ነው ማርቆስ 11:24 ላይ አንድ አሁን ደገምልን። ስለዚህ እላችኋለሁ የጸለያችሁትን የጠየቃችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። የጸለያችሁትን ወይም የጠየቃችሁትን ሁሉ እንዳገኛችሁት ምን በሉ? አልመጣም እኮ ወደ ማኒፌስቴሽን። እንዳገኛችሁት ምን በሉ? እመኑ። ቀጥሎ ምን ይሆናል? ይሆንላችሁማል። ለመገለጡ እምነት ወሳኝ ነገር ነው። በጣም ብዙ ሰዎች የሌላቸው እምነት ነው። ብታምኑ ይሆንላችሁማል። እንደተቀበላችሁ ብታምኑ ይሆን። ወደ ማኒፌስቴሽን ለመምጣት እምነት በይሆንላችሁማልና በጸለያችሁ ጸሎት መካከል ላይ እምነት የሚባል ገባ። የጸለያችሁትን እንደተቀበላችሁ ብታምኑ ይሆንላችሁማል። ወደ ማኒፌስቴሽን ብዙ ነገሮቻችን ያልመጣው እምነት የሚባለው ነገር ተወስዶብናል። ሺህ ብናስረዳ መቀበያው የለም። የፈለገ እንትን ቢሆን አትረዳውም። ፌይዝ በእምነት እስቲ በእምነት ጸልያለሁ በሉ እስቲ። ኦ ሃሌሉያ። በእምነት እንጸልያለን፣ በእምነት እንቀበላለን። እንደተቀበልን እናረጋግጣለን። እንደተቀበልን የምናረጋግጠው አመስጋኝ መሆናችን ነው። ቴንክ ዩ ፋዘር። ቅድም መጀመሪያ ትጠይቃለህ። አባት ሆይ እንዲህ እንድታረግልኝ እንዲሆንልኝ ብለህ አኮርዲንግ ቱ ሂዝ ዊል እንደ ፈቃዱ ጸለይክ፣ ሰማ፣ መለሰልህ። ልክ ስጨርስ አማኝ መሆን የሚታወቀው አባት ወይ የጸለይኩትን ጸሎት ስለመለስክልኝ አመሰግናለሁ ስትል እግዚአብሔር ይደሰታል። በጣም ብዙ ሰዎች ይጸልዩና ያጸልያሉ፣ አይቀበሉም። እየጸለዩ ያጸልያሉ፣ እየጸለዩ ይጸልያሉ እንጂ እየጸለዩ ማመን የሚባል ነገር የላቸውም። ጸልዮ ማመን የሚባል ነው። በቃ ቀጥሎ ከጸሎት ቀጥሎ በእምነት መቀበልን ማረጋገጥ፣ ያም የምስጋና ሰው መሆን፣ የምስጋና ቃል ካፍ ማውጣት። ክብርን እየሰጠ አለ እኮ አብርሃም። ክብርን እየሰጠ የሰጠውን ተስፋ ቃል እንዲፈጽም አጥብቆ እየተረዳ በእምነት ሃሌሉያ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም አለ። አይጠራጠርም። የጸለየው ወይም የተናገረው ወይም ደግሞ እግዚአብሔር ያለውን ነገር እንደተቀበለ እርግጠኛ የሚሆንበት ነው። እርግጠኛ። እስቲ አሜን። ቼክ እያደረጋችሁ ነው። ካሁን በኋላ ጸሎታችንን በቃ ቼክ ትጸልያለህ፣ አኮርዲንግ ቱ ሂዝ ዊል ትጠይቃለህ። ከዛ በኋላ አባት ወይ ስለሰጠኝ
ስለሰማኝ ስለተቀበልኩኝ አመሰግናለሁ። ወደ መታየት አልመጣም። ወደ መገለጥ እኮ አልመጣም። አልተገለጠልህም እኮ አልመጣም እኮ ማኒፌስት እኮ አልሆነም። ታዲያ ምንድን ነው የምታመሰግነው? አሁን ይኸውላችሁ እንዴ መሰላችሁ፣ አሁን ለምሳሌ ብዙ ጊዜ እላለሁ ማርያም ከዴይ 1 ጀምሮ ልጅ አላት። ካረገዘችበት ከቀን 1 ጀምሮ ልጅ አላት። አሜን እንደ ቃል ይሁንልኝ ካለችበት ቀን ጀምሮ ልጅ አላት፣ ወይም እናት ናት። ገና የ6 ወር ጽንስ ይዛር እንዴ የጌታዬ እናት ወደ እኔ ትመጣ ዘንድ የተባለችው እንዴ ማናት? ኤልሳቤጥ ናት አይደል? የጌታዬ እናት እንዴት እናት ትባላለች? ሳትወልድ እናት ትባላለች? አሰበ እየገባችሁ ነው? ገና እኮ አልወለደችም። ገና እኮ ልጁ እኮ አልታቀፈም። ገና የ6 ወር ሕፃን ሆዷ ውስጥ ይዛ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ትላለች። ትቀኛለች። ማናት? ኤልሳቤጥ የጌታዬ እናት። ለምን እናት አለቻት? አሜን ብላ ከተቀበለችበት ቀን ጀምሮ የዛ ነገር ባለቤት ናት። ብራዘር ተባርካል ሲባል አሜን ብለህ ከተቀበልክበት ቀን ጀምሮ አንተ እየተባረክ ነህ፣ አንተ ጻድቅ ነህ፣ አንተ አሸናፊ ነህ። አሜን ብለህ ከተቀበልክበት ቀን ጀምሮ ነህ የዛ ቃል ባለቤት ነህ። እስቲ አሜን። ወደ መገለጥ ሲመጣ አይደለም እናት የምትባለው፣ ወደ መገለጥ ሲመጣ አይደለም የተባረክ ባለጠጋ ምልህ። እሱንማ ማንም ፍጥረታዊ ሰው የተገለጠን ነገር ባለጠጋ ምናምን ነገር ይላል ያወራል። ያልተገለጠውን ነገር ወደ መገለጥ ሊመጣ የሚችለውን ነገር በማመን በመቀበል ነኝ በማለት እግዚአብሔር ባለጠጋ እንደሆንክ ካረጋገጥክበት ቀን ጀምሮ እግዚአብሔር በዛ ይደሰታል። ነኝ ስትል እኔ ባለጠጋ ነኝ፣ እኔ ድሃ መሆን አልችልም ማለት ስትጀምር ሁኔታ ሲታይ ምንም የለህም። በታክሲው እየተጋፋ ልትሄድ ትችላለህ። የታክሲም ላይኖር ይችላል። በእግርም ልትኳተን ትችላል። ግን እኔ ለብዙ አሕዛብ አበድራለሁ እንጂ እኔ ከማንም አልበደርም ማለት ሲጀመር እስቲ አንድ ሰው አሜን። እኔ ለብዙ አንተ ብለሃላ ለብዙ አሕዛብ ታበድራለህ እንጂ አንተ ከማንም አልበደርም። አበዳሪ ነኝ። ጌታ ይባረክ። በቃ ቃሉ ያለኝን ነኝ። እስቲ አሜን። በእምነት መጸለይ ማለት ወይም የእምነት ጸሎት መጸለይ ማለት ትጸልያለህ፣ ከዛ እንደተቀበልክ ታረጋግጣለህ። ማረጋገጫ ቴንኪዩ ማለት እንደተቀበላችሁ ብታምኑ የጸለያችሁትን የጸለይ ነው በእምነት የተቀበልነውን በእምነት አሜን። የምንጸልየው በእምነት ስንቀበል ደግሞ በእምነት እንደተቀበላችሁ ብታምኑ። እንደው እቺን ከፍ ልበልና ከ22 ልጀምረው። በእግዚአብሔር እመኑ ብሎ ይጀምራል። 11:22 በማርቆስ በእግዚአብሔር እመኑ። ቁጥር 23 ማንም ያለው ነገር እንደሚደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቀል ቢል ይሆንለታል። ያለው ነገር እንደሚደረግለት ቢያምን መጀመሪያስ በእግዚአብሔር እመኑ፣ በሚያደርግላችሁ እመኑ፣ በሚሰጣችሁ እመኑ፣ ነገሮቻችሁን ወደ ማኒፌስቴሽን ወደ በሚቀይረው እመኑ፣ በእርሱ እመኑ ይቀይረዋል። አሁን የምናገረውን ተራራውን ተነቀል ስል ተራራውን የሚያፈልስ ፌዝ ወይም ተራራውን ወደ አለመኖር የሚቀይረው አባት አለኝ ብለህ በእግዚአብሔር ታምናለህ። ከዛ ትናገረዋለህ። እሱ ተናገረው ነው ያለ። እኔ እናገርላለሁ አላለም። ፕሬዝ ጋድ። በጣም እኛና እግዚአብሔር አብረን ነው የምንሰራው። ተናገረው። ተራራውን ያፈልሰዋል። ንግግርህም ያፈልሰዋል፣ ጌታም ያፈልሰዋል። የምትናገረው የምትነቅለው ግን አንተ ነህ። በእግዚአብሔር እመኑ። ቀጥሎ ያላችሁት ነገር ደግሞ እንደሚደረግ እመኑ። ስለዚህ እንደ በርገር ነው፣ ከላይና ከታች በርገር፣ ከላይም በእምነት ከታችም በእምነት ውስጥ ጸሎት። እስቲ አሜን። ስለዚህ አምነን እንጸልያለን፣ ከዛስ እንደተቀበልንም ደግሞ እናምናለን። ፕሬዝ ጋድ። ለዚህ ነው ያዕቆብ 5:14 ላይ ምንድነው የሚለው? 5:15 ላይ የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል። የሚገርም እኮ ነው። የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። እኔ ሁልጊዜ ይሄ ቃል ደስ ይለኛል። ለምን? ብቻችን አይደለንም። የላከህ አብሮህ ነው። ሂድና ለታመሙ ሰዎች ጸልይ ያለ አብሮህ ነው፣ ካንተ ጋር ነው። ልኮ ከኋላ አይቀርም። ግን ባንተ የእምነት ቃል ባንተ ንግግር ነው ድውዩ የሚፈወሰው አለ። አንተ ተናገረው አለ ጌታ። እኔ አስነሳዋለሁ፣
አንተ ግን ተናገረው። የእምነትም ጸሎት ድዊውን ያድናል፣ ጌታም ያስነሳዋል። ጌታ አዎ፣ የእምነት ጸሎት ድዊውን ያድናል፣ ጌታም ያስነሳዋል። ስለዚህ እኔና ጌታ አብረን ነው የምንሰራው። እኔና ጌታ ግን አብረን የምንሰራው መጀመሪያ እኔ በእምነት ተናግሬ ነው። በእምነት ሳልናገር ጌታ ይሰራል ብለን እንዳታስብ። አንተ ነህ ሪስፖንሲብል፣ እንደ ልጅ እንደ ተሰጠው ስልጣን አንተ በምትናገረው ነገር ላይ እግዚአብሔር የንግግርን ቃልን ያስፈጽመዋል። ቃል ይፈጸማል። የእምነትም ጸሎት ድዊውን ያድናል። በእምነት ጸልይ እኮ ነው። የእምነትም ጸሎት ድዊውን ያድናል። ቀጥሎስ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። የእምነትም ጸሎት ውጤት አለው። ድዊውን ያድናል። የእምነት ጸሎት ድዊውን ያድናል። እስቲ በሏ ያድናል። ልክ ናችሁ? ለምን ቃሏል ብሏል። የእምነትም ጸሎት ድዊውን ያድናል። ስለዚህ አሁን ለአንድ ድዊ ልትጸልይ ስትሄድ አትሳቀቅ፣ ምንም ግራ አትጋባ። ከኪስ የምታወጣው ምንም ነገር የለም። ፌዝ ግን አለ። እኔ ባይ ፌዝ ጸልያለሁ። በእምነት ለዚህ ሰው ለዚች ሴት ወይም ለዚህ አካል እኔ እጸልያለሁ፣ አዘዋለሁ። የበሽታን ተራራ ከሱ ላይ ይነቅላለሁ። አብ ያልተከለው ተክል ሁሉ ይነቀላል። አዛለው ይነቀላል። 100% እርግጠኛ ሆነ መግባት ማለት ነው። ዜሮ ፊር 100% ፌዝ። እስቲ አሜን። ይዘህ ትገባለህ። ከዛ ትናገራለህ። ቀጥሎ ሰውየው ባይነሳስ ምን አገባኝ እኔ፣ ባይነሳ ምን አገባኝ እኔ፣ ጌታም ያስነሳዋል ነው የሚለው። ሰውየው ካልተነሳስ ምን አገባኝ እኔ። እኔ የሚያገባኝ የኔን ኃላፊነት መወጣቴን ነው። የኔን ሮል ማወቅ ነው። የኔን ስራ ማወቅ ነው። ከኔ የሚጠበቀውን ማወቅ ነው። ከኔ የሚጠበቀውን አረግና ከሱ የሚጠበቀውን ያድርግ። ካላደረገስ that's his business, that's not my business። ደግሞ ጌታ ደግሞ ሂዱ ብሎ ልኮ ማርቆስ 11 አሁን በጣም ደስ የሚል ማርቆስ 16 ላይ ሂዱ ወንጌልን ስበኩ፣ ሂዱና የታመሙትን ፈውሱ ምናም ብሎ ላካቸው። ልክ ቁጥር 20 ላይ ስትመጡ አሁን 16 20 ላይ ልክ ምን ብለ ጌታም ከነሱ ጋር ሆኖ ይሰራ ነበርና። እስቲ አንድ ሰው አሜን ይበል። እስቲ ጌታም ከነሱ ጋር ሆኖ ይሰራ ነበርና በሚከተሉትም ምልክቶች ቃሉን ያጸና ነበር። እስቲ አሜን። ስለዚህ ቃሉን የሚያጸናው እሱ ካላጸናውስ ምን አገባኝ እኔ። አያችሁ አሁን የሚቀለን ይሄ ነው። እኛው አጽኚ አናድርገው ራሳችንን። እኛ የታዘዝነውን ተልእኮ ለመፈጸም አክት ማድረግ ብቻ ነው። ከኛ የሚጠበቀውን ማድረግ ብቻ ነው። ጌታ የሚፈልገው ያንተን ሮል ጨርስ፣ ያንተን ስራ፣ ያንተን ተግባር ፈጽም፣ የኛን ሮል። ስለዚህ ጌታም በሚከተሉት ምልክቶች አያችሁ፣ ሂዱ ፈውሱ፣ ሂዱ አጋንንት አውጡ፣ ሂዱና እንዲያርጉ ምናም ብሎ ልኳቸዋል። ከዛ እነሱ ወጡ፣ ወንጌልን ሰበኩ፣ ምን አሉ። ጌታም ከነሱ ጋር ሆኖ ይሰራ። በጣም ብቻችንን አግለን ነው። እስቲ ጌታ ከኔ ጋር ነው በለው። እስቲ ጌታም ከነሱ ጋር ሆኖ ይሰራ ነበርና። ጌታም ይሰራል። አዎ ከሐዋርያቶች ጋር ነው። አዲስ ኪዳን ነው ማወራችሁ። ጌታም ከነሱ ጋር ሆኖ ይሰራ ነበርና። እኛም ብቻችንን አግለን። የእምነትም ጸሎት ድዊውን ያድናል፣ ጌታም ያስነሳዋል። ጌታ አለ። እስቲ አሜን። ከጌታ ጋር ነው የምሰራው። እስቲ እኔ የምሰራው በሉ እስቲ ከጌታ ጋር ነው፣ ብቻዬን አይደለሁም። ሃሌሉያ። ካንተ የሚጠበቀው በእምነት ተራራውን፣ በእምነት ችግሩን፣ በእምነት ማዕበሉን ማዘዝ ብቻ ነው። ወደ መጸለይ ደግሞ ስትመጡ ደግሞ በእምነት እንጠይቃለን፣ በእምነትም እንቀበላለን። አሜን። በእምነት ከጸለይን በኋላ ቀጥሎ አባት ሆይ ስላደረክልን ስለሆነልን አመሰግናለሁ፣ ስለሆነ አመሰግናለሁ። ከዛ በኋላ ነው ይሆንላችሁ ማለት ነው። ወደ ማኒፌስቴሽን የሚመጣው ለካ ከዛ በኋላ ነው። እናንተ ግን ማመን፣ መሳቅ፣ መደሰት ካመንክ በአንድ የሆነ ነገር ላይ ካመንክ በኋላ ቀጥታ አክሽን መውሰድ፣ እርምጃ መውሰድ፣ ወደፊት መሄድ፣ የተለያዩ ነገሮችን እንትን ማድረግ፣ ማዘገጃጀት። እርግጠኛ ና ጌታ ወደ ማኒፌስቴሽን እንደሚለውጠው እርግጠኛ ና። አሁን የኔ ልጅ
ትናንት ሳይክል ግዛልኝ ብለኛለች። እገዛልሻለሁ ብያታለሁ። ተስፋ ነው እገዛልሻለሁ። እንደሚገዛ እርግጠኛ ናት፣ ግን ተስፋ ነው። ስጦታዬ ብዬ አሁን ደውዬላት ስጦታዬ ሳይክልሽን ገዝቼዋለሁ ብላት፣ ግን አሁን አላየችውም እኮ አልመጣም እኮ እሷ ጋር ከኔ ጋር ናቸው። መቼ ላይ ወጣች ስጦታዬ አሁን ሳይክልሽን ገዝቼልሻለሁ። ደን ይሄ ነው ፌዝ። ወደ ማኒፌስቴሽን እሷ ጋር መጥቷል አልመጣም። አይተዋለች ሳይክሏን አላየችውም። ከለሩ ምን አይነት ነው በቃ፣ ግን እርግጠኛ አባቷን ታምነዋለች፣ ቃሉን ታምነዋለች። እስቲ አንድ ሰው አሜን። ሳይክልሽን ገዝቼልሻለሁ ብላት እየፈነጠዘች በደስታ ነው የምትጠብቀው። ብራዘር ካመንክ መፈንጠዝ ነው ቀጥለው። እስቲ አሜን። በቃ አክት በቃ መፈንጠዝ። ከዛ በኋላ በቃ ጋድ አደረገው። ጸለይኩኝ፣ አባቴም አደረገው። ምስጋና፣ ሳቅ፣ መፈንጠዝ፣ መደሰት፣ ቦታ ማዘጋጀት። ይሄኔ የኔ ልጅ አሁን እንደዛ ብላት ቦታ ሁሉ ታዘጋጃለች። ሳይክሊያውን ስትመጣ እዚህ ጋር ነው የምትሆነው ምናምን ብላ ቦታ ሁሉ ልታዘጋጅ ልታመቻች ሁሉ። ብራዘር እንደዚህ አንተ አክሽን አለ ወይ? አንተ ወደ ማኒፌስቴሽን አንድ ነገር ሲመጣ ነው ቦታ የምትፈልገው። አንዳንድ ሰው እኮ እውነቴን እኮ የምነግራቸው፣ አንዳንድ ሰው መኪና ብሎ እንኳን ይጠይቅና መኪና ስጠኝ ብሎ እንኳን ጠይቆ የመኪና መግቢያ በር ግን ቤታቸው ላይ ያሰራው። ቤታቸው ማያስገባ ከሆነ አንድ በር ከሆነች በቃ እና ግቢ ካለው ማለት ነው። ምሳሌ ነው የምሰጣችሁ። በቃ ፌዝ ምንድን ነው የሚያደርገው? በቃ ከዛ በኋላ በሩ ሄደህ ታስለካል። በር ምናምን ነገር ትላ ለመኪናው የቱ ጋር ምናምን ነገር ሼድ ትሰራለታል፣ ጋራጅ ትሰራለታል። ፌዝ አክት ያደርጋል። ፌዝ አዛን አክሽን። እምነት ተግባር አለው። ያቺ ሴት አመነች፣ ሰማች ስለ ኢየሱስ። ፌዝ ካምስ ባይ ሂሪንግ፣ እምነት ከመስማት ነው የሚመጣው። ሰማች፣ ከዛ መናገር ጀመረች። ኪፕ ሴይንግ ይላል አምፕሊፋይድ ባይብል። ሄጄ ብነካው እድናለሁ፣ ሄጄ ብነካው እድናለሁ። ኪፕ ሴይንግ ነው የሚለው። በደምብ ተናገረች፣ አመንኩ፣ ስለዚህም ተናገርኩ ነው። ቀጥሎ ሶስተኛው ግን ሄደችና የልብሱን ጫፍ ሄዳ ነካች። አክሽን ይፈልጋል። ፌዝ አክሽን ይፈልጋል። ማመንህ እርግጠኛ ከሆንክ ወደ አክሽን አክት አርግ፣ ወደ ፊት ሙቭ አርግ እና የእምነት ጸሎት። እስቲ አሜን። እንዴት እንጸልይ? በእምነት እንጸልይ። ሁለት ዛሬ በደንብ ተነክተዋል። ጌታ ይባረክ። ደግሞ ተያያዥ ናቸው። እንደ ፈቃዱ እንጸልይ፣ ከዛ ደግሞ በእምነት እንጸልይ። እንዴት እንጸልይ? እንደ ፈቃዱ እንጸልይ፣ ቀጥሎስ በእምነት እንጸልይ።